የጂፒኤስ ቤተክርስቲያን መስራችና ባለራዕይ ነብይ ሄኖክ ግርማ ከወር በላይ የውጭ ሀገር ቆይታ በኋላ ወደ ሀገሩ ኢትዮጵያ ቢመለስም የገጠመው ግን እጅግ አስደንጋጭ ሆኗል። ነብይ ሄኖክ ግርማ ቦሌ ዓለም አቀፍ ኤርፖርት ላይ በጸጥታ ኃይሎች ተይዟል። ዝርዝር መረጃውን ይዘንላችኋል፣ ታድምጡታላችሁ። በሌላኛው መረጃችን የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት ሆነው ለበርካታ ዓመታት ያገለገሉት ፓስተር ጻድቁ አብዶ ከመሪነት ስልጣናቸው ተሰናብተዋል። ከሰሞኑ እጅግ በርካታ ተቃውሞና ትችት ሲያስተናግዱ የነበሩት የህብረቱ መሪ ፓስተር ጻድቁ አብዶ ባልተጠበቀ መልኩ መሰናበታቸው የተገለጸ ሲሆን ህብረቱን አዋርደውት ወረዱ። ህብረቱ በ50 ዓመት ታሪኩ በእርሳቸው ዘመን እንደደረሰበት ያለ ውርደት ገጥሞት አያውቅም፣ የሐሳውያን መፈንጫ ሆኗል በሚልም እጅግ በርካታ ቁጣና ትችትም ተሰንዝሯል። ታዲያ ፓስተር ጻድቁ ከስልጣናቸው መቼና እንዴት ወረዱ? አዲስ የተተካው ፕሬዝዳንትስ የህብረቱ መሪስ ማን ነው? የሚሉትን እንዲሁ በዝርዝር በመረጃችን ይዘናል፣ ታድምጡታላችሁ። በሌላኛው መረጃችን እየሆነ ያለው እጅግ አስደንጋጭ ነው። ሰው በገዛ ሀገሩ ነፃነቱን ተነፍጎ የእምነት አድሎ ተደርጎበት ማየት እጅግ ልብ ይሰብራል። ዛሬም በድንገት በተከፈተ ጥቃት 7 ክርስቲያኖች ተገድለዋል። ጥቃቱን የፈጸመው አካል ማን ነው? ምክንያቱስ ምን ይሆን? ይህስ ጉዳይ በየት አካባቢ ተፈጠረ? መረጃውን ይዘናል፣ ታድምጡታላችሁ። በስተመጨረሻ የእግዚአብሔር ሴት ወንጌላዊት እጸገነት ኢትዮጵያ ውስጥ እየተፈጸመ ያለውን ሁነትን በመቃወም መልእክቷን እንደ እግዚአብሔር ቃል አስተላለፈች። እኔ ፖለቲከኛ አይደለሁም፣ ነገር ግን እንደ ሰው ልናስብ ይገባል። እቤት ውስጥ ውሃ የሌለው ሰው ወደ ከተማ ሲወጣ ፏፏቴ ያህል ሰው በማየት አይጠግብም፣ የሚጠጣው የሌለው በማየት አይደሰትም። የሚሰራው ለህዝቡ ካልሆነ እርስ በርስ እየተበላላ ከባህሉ እየወጣ አብሮነት ፍቅሩን እየተነጠቀ እንዴት ሀገር ይገነባል? የኢትዮጵያ ህብረት ከጨለማው ዓለም ጋር ነው። ዶክተር አብይ ይህንን ስማ ስትልም ለኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ አስቸኳይ መልእክት አጋርታለች። ከእግዚአብሔር ሴት የተላለፈው መረጃ እኛም ይዘንላችኋል። በቆይታችሁ ከአንደበቷ ታድምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝነዳችሁ መረጃችን ስናልፍ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት ሆነው ለበርካታ ዓመታት ያገለገሉት ፓስተር ጻድቁ አብዶ ከመሪነት ወንበራቸው ተሰናብተዋል። ከሰሞኑ እጅግ በርካታ ተቃውሞና ትችትን ሲያስተናግዱ የነበሩት የህብረቱ መሪ ፓስተር ጻድቁ አብዶ ባልተጠበቀ መልኩ መሰናበታቸው የተገለጸ ሲሆን ህብረቱን አዋርደው ወረዱ የሚል ስያሜ አግኝተዋል። ፓስተር ጻድቁ ከህብረት ስልጣናቸው ትላንት የወረዱ ሲሆን በምትካቸውም ህብረቱን ለመዘወር የሚያመቻቻቸው በመልካቸውና በምሳሌ የቀረጹትን የመንፈስ ልጃቸውን በወንበራቸው ተክተው ለ10 ዓመታት ከነገሱበት ወንበር ተሰናብተዋል። የቀረው በዚህ ወር የሚካሄደው የካውንስል ወንበር ድርድርም ነው። ጉዞ ከወንበር ወደ ወንበር ይሳካላቸው ሲሆን ህብረቱ ግን በ50 ዓመት ታሪኩ በእርሳቸው ዘመን እንደደረሰበት ያለው ውርደት ገጥሞት የሚያቅም አይመስለኝም። የሐሳውያን መፈንጫ ሆኗል። 10 ዓመት ሙሉ እድል አግኝተው ቢያንስ ቄስ አለሙ የሰጧቸው ደካማ ህብረት ማሻሻል ቢያቅታቸው እንኳን በነበረበት መጠበቅ እንዴት ያቅታቸዋል? ጭላንጭል ተስፋ የነበረውን ህብረት ለነመስፍን በሹ ሰጥተው አዋርደውት መውረዳቸው አሳዛኝ ታሪካዊ ክስተትም ነው በማለትም ቴዎድሮስ ጫን በማህበራዊ ትስስር ገጹ ላይ ፓስተር ጻድቁ አብዶ ከወንበር ወይንም ከፕሬዝዳንት መሪነታቸው መውረዳቸውን ተከትሎ እንዲህ ባለ መልኩ ድምጹን አሰምቷል። ታዲያ የእንኳን ደስ አሎት መግለጫም ለክቡር ፓስተር ደረጀ ታፈሰም ተላልፏል። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት በፕሬዝዳንትነት ለመምራት በታላቅ ድምጽ በመመረጥ የተሰማንን ደስታ እንገልጻለን። የኃላፊነት ከግል ስኬት በላይ የኢትዮጵያ ወንጌላውያን አብያተ ክርስቲያናት መካከል ያለውን አንድነትን ለማጠናከር የወንጌል ተልዕኮ ለማስፋትና ማህበራዊ አገልግሎቶችን ወደ ላቀ ደረጃ ለማድረስም የተሰጠ ትልቅ አደራም ነው። ፓስተር ጻድቁ አብዶ ለረጅም ዓመታት ተቋሙን ሲበሩ መቆየታቸው ይታወሳል። አሁን ደግሞ ፓስተር ደረጀ ይህንን በትር መረከባቸውን ተቋማዊ አንድነት ማጠናከር፣ በተለያዩ አጥቢያዎችና ስብሰባዎች መካከል ያለውን ትብብር ይበልጥ ማላቅ፣ የወንጌል ተልዕኮን ማስፋት፣ ቤተክርስቲያንን በሀገራዊ የሰላምና የፍቅር ግንባታ ላይ የምታበረክተውን ሚና ማሳደግ፣ ከዘመኑ ጋር የሚሄድና ቀልጣፋ አሰራር እንዲኖር የሚመሩትን ተቋም በሚሊዮን የሚቆጠር ምዕመናንን የሚወክልና በሀገሪቱ መንፈሳዊ ማህበራዊ እንቅስቃሴ ላይ ትልቅ ተጽዕኖ ያለው እንደመሆኑ መጠን ይጉዞ በስኬት የተሞላ የመንጋው ጠባቂ ለመሆንም ሰላማዊ ጥበብና ጸጋም ይብዛሉት።
ታዲያ በአጠቃላይም ፓስተር ጻድቁ አብዶ ይመሩት የነበረውን የፕሬዝዳንትነት ስልጣንም በትናንትናው ዕለት ለፓስተር ደረጀ ታፈሰ እንደተላለፈም ተገልጿል። ቀጣይ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት ሆነው የተመረጡትም ፓስተር ደረጀ ታፈሰ መሆኑን እየገለጽን እኛም ለፓስተር ደረጀ ታፈሰም መልካም የሥራ ዘመን እንዲሆን ተመኘን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ የጂፒኤስ ቤተክርስቲያን መስራችና ባለራዕይ ነብይ ሄኖክ ግርማ ኢትዮጵያ አየር መንገድ ሲደርስ በቁጥጥር ስር ውሏል። ነብይ ሄኖክ ግርማ ከወር በላይ የውጭ ሀገር ቆይታ በኋላ ወደ ኢትዮጵያ ሲመለስ ቦሌ ዓለም አቀፍ ኤርፖርት ላይ በጸጥታ ኃይሎች በቁጥጥር ስር ዋለ። የእስሩ መነሻም ለነብዩ መታሰር እንደ ምክንያት የተጠቀሰው ከወራት በፊት በሰሜን ሸዋ ሰላሌ ህዝብ ላይ የሰነዘሩትና በወቅቱ ከፍተኛ ህዝባዊ ቁጣ ቀስቅሶ የነበረው ጸያፍ ንግግር እንደሆነም ተረጋግጧል። ሄኖክ በወቅቱ በሰጠው መግለጫም አወዛጋቢ አስተያየት ምክንያትም ከማህበረሰብና ከተለያዩ አካላትም ከፍተኛ ውግዘት ሲደርስበት እንደነበር አይዘነጋም። ግለሰቡ የፈጠረውን ህዝባዊ ቁጣ ተከትሎ በቪዲዮ የቀረበ የይቅርታ መልእክት አስተላልፈውም ነበር። በተጨማሪም ጉዳዩ በባህላዊ መንገድ ለመፍታት በአባገዳዎች በኩል ሽምግልና ተልኮ የይቅርታ ሂደቱ እየታየ እንደነበር መረጃዎችም ያመለክታሉ። ከአንድ ወር በላይ በአሜሪካ ሀገር እናታቸው ጋር ቆይታ ያደረገው ፓስተር ሄኖክም ትላንት ከሰዓት በኋላ ወደ አዲስ አበባ ሲገቡ በኤርፖርት የነበሩ የጸጥታ አካላትም በቁጥጥር ስር አውለዋቸዋል። በአሁኑ ሰዓትም በፌዴራል ፖሊስ ቁጥጥር ስር የሚገኙ ሲሆን ወንጀሉ የተፈጸመበት ወይንም ቅሬታ የቀረበበት አካባቢ በመሆኑ ለሰላሌ ፖሊስ ተላልፈው እንደሚሰጡም ይጠበቃል። ጉዳዩ ንግግርና ኃላፊነትን በተመለከተ አነጋጋሪ ክስተት ሆኖም ተመዝግቧል። ታዲያ በአጠቃላይ የጂፒኤስ ቤተክርስቲያን መስራችና ባለራዕይ የሆነው ነብይ ሄኖክ ግርማ በአንድ ወቅት ላይ የሰላሌን ህዝብ መናገሩን ተከትሎ ሰላሌ የጠንቋይ ሀገር ነው በማለት የተናገረው ንግግርም ዛሬ ላይ ለእስር እንደዳረገውም ተሰምቷል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ በናይጄሪያ በደቡብ ጆስ በተፈጸመ የሌሊት ጥቃት 7 ክርስቲያኖች ተገደሉ። በፕላቱ ግዛት ጆስ በደቡብ አካባቢ አስተዳደር በሚገኘው ካፒቴክስ ክሮ ማህበረሰብ ውስጥም ሐሙስ እኩለ ሌሊት የተፈጸመው የተቀነባበረ ጥቃትም 7 ክርስቲያን ወንዶች ለሞት ዳርጓል። ጥቃቱ በአካባቢው ያለውን የጸጥታ ሁኔታ እንደገና በማባባስ በክርስቲያን ማህበረሰቦች መካከል ስጋትን ማጠናክሯል። ወታደራዊ ምንጮች እንደገለጹት ጥቃቱ ከጧቱ 1 ሰዓት አካባቢ በእስላማዊ የፋላኒ ታጣቂዎችም በሌሊት ወረራ በማድረግ ተኩስን ከፍተዋል። የማህበረሰቡ መሪዎችም የቤተሰብ አባላት ጥቃት በክርስቲያን ገጠር ማህበረሰቦች ላይ ለዘመናት የቀጠለውን የምሽት ወረራ፣ ድብደባና የጅምላ ግድያ ያንጸባርቃል ሲሉም ገልጸዋል። የሴክተር 6 ኦፕሬሽን ዘላቂ ሰላም ወታደሮችም ከቀኑ 8 ሰዓት ከ40 አካባቢ በነዋሪዎች ጥሪ ወደ ቦታው በመድረሳቸው መረጋጋትም ተፈጥሯል። ነገር ግን በዚያ ጊዜ አጥቂዎቹ አስቀድመው መሻቸውም ተገልጿል። የተጎጂዎች አስክሬን ለሕክምናዊ ሰነድም ወደ ዳቡ አኩሮ የመጀመሪያ ደረጃ ጤና ጣቢያም ተወስዷል። የጸጥታ ኤጀንሲዎች የመጀመሪያ ምርመራ ተጎጂዎች እስከ ምሽት ድረስ በማዕድን ማውጫ ላይ መቆየታቸውን እንደሚያመላክትም ገልጿል። ታዲያ አሁንም በናይጄሪያ የክርስቲያኖች ጭፍጨፋም እየቀጠለ እንዳለም እየተመለከትን እንገኛለን። ሆኖም በተለያዩ ዓለማት ክፍል የምትገኙ ቅዱሳንም በጸሎት እንድታስቧቸው ስንል በድጋሚ መልእክታችንን ማስተላለፍ ወደድን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ የእግዚአብሔር ሴት ወንጌላዊት እጸገነት ኢትዮጵያ ውስጥ እየተፈጸመ ያለውን ሁነት በመቃወም መልእክቷን እንደ እግዚአብሔር ቃል አስተላለፈች። እኔ ፖለቲከኛ አይደለሁም፣ ነገር ግን እንደ ሰው ልናስብ ይገባል። እቤት ውስጥ ውሃ የሌለው ሰው ወደ ከተማ ሲወጣ ፏፏቴ ያያል። ሰው በማየት አይጠግብም፣ የሚጠጣው የሌለው በማየት አይደሰትም። የሚሰራው ለሕዝቡ ካልሆነ እርስ በርስ እየተበላላ ከባህሉ እየወጣ አብሮነት ፍቅሩን እየተነጠቀ እየተበላላ እንዴት ሀገር ይገነባል? የኢትዮጵያ ህብረት ከጨለማው ዓለም ጋር ነው። ዶክተር አብይ ይህን ስማ ስትል ለኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድም አስቸኳይ መልእክትን አጋርታለች። የእግዚአብሔር ሴት ምን ስትል ተናገረች የሚለውንም ከአንደበቷ እንድታደምጡት ጋበዝን። ዋናው መልእክቴ ኢትዮጵያና ኤአይ በእግዚአብሔር አይን ሲፈተሽ ማለት ነው። ስሙኝ፣ የመጨረሻው ዘመን እየቀረበ ነው። አዎ፣ ዓለም ደግሞ በጨለማው መንገድ እየተንደረደረች ነው። አዎ፣ በዚህ ዘመን ምርጫው አንድ ነው። ምን ካላችሁኝ፣ ብርሃን ወይም ጨለማ። በመሃል ላይ ደብዘዝ ያለ ነገር የለም። የዓለም ገጽታ በየጊዜው መልኩን እየለዋወጠ ከእግዚአብሔር በተቃራኒው እየገሰገሰ ነው። የእግዚአብሔርን የእጅ ሥራ ለማስናቅ ደጋግሜ ተናግሬያለሁ።
የሰማ ያለ አይመስልም። ሰው ከእግዚአብሔር ጋር እየተጣላ እያጨበጨበ ነው። የኢትዮጵያ ሕዝብ ከእግዚአብሔር እየራቀ መሄዱን አላወቀም። በሚታየው ነገር እየተወሰደ ለጥፋቱ እያጨበጨበ ነው። በጣም የሚያሳዝን ነገር ነው ወገኖቼ። በመንፈሳዊ አይን ነው አሁን እኔ የምናገረው። ደጋግሜ እንደምለው አገሬን ወዳለሁ፣ ፖለቲከኛ አይደለሁ፣ የመንግስት ተቃዋሚም አይደለሁም። ወንጌላዊ ጸገነት ደገፉ ነው የኔ ታይትል። በእግዚአብሔር ጉዳይ አገር ቢሆን፣ መሪ ቢሆን፣ ቤተክርስቲያን ቢሆን፣ ነብይ ቢሆን፣ ፓስተር ቢሆን መልእክት ካለኝ እናገራለሁ። ለምን? ድርሻዬ ነው፣ ጥሪዬ ነው። መልእክት የግድ ይላል። ስለዚህ ስሙኝ። ዛሬ የእግዚአብሔርን የእጅ ሥራ ለማስናቅና እኔ እበልጣለሁ ለማለት የማይስተካከለው ለማስተካከል የማይፈነቀል ድንጋይ የለም። አሁን ጸቡ ከእግዚአብሔር ጋር ነው። የዓለም ክፋቷ ደግሞ ሁሉንም መማረኳ ነው። ማረካችን እኮ ኢትዮጵያም ተማርካ እኮ ዋናው የዓለም ተዋናይ ሆናለች። ኢትዮጵያ እኮ ያለ ስፍራ ከፊት ተሰልፋለች። ማን? ኢትዮጵያ። የት? በጥፋት መንገድ። የት? በእግዚአብሔር ባልሆነ መንገድ ያለ ድል ሆኖ እንደ ሀገር ኢትዮጵያ ከሀገር ጋር ተሰልፋ ከዓለም ጋር ተሰልፋ እግዚአብሔርን እየወጋች ነው። ይሄ ካልገባችሁ ተያይዘን ጠፍተናል። የኢትዮጵያ ፉክክሯ፣ ጥረቷ፣ መዳረሻዋ፣ ጉጉቷ፣ ዓላማዋ፣ ሩጫዋ ሁሉ የጨለማው ዓለም ተምሳሌት ለመሆን ነው። አያያያያ በጨለማው ዓለም በልጦ ለመገኘት በእግዚአብሔር መንገድ ሳይሆን፣ በፍቅር ሳይሆን፣ በሰላም ሳይሆን በጨለማው ዓለም በልጣ ለመገኘት ኢትዮጵያ እየተንደረደረች ነው። ስሙኝ፣ እየተንደረደረች ነው። በዓለማችን ትልቁ የጨለማ የሥራ ውጤት የባቢሎን ዘመን ምንድነው ካላችሁኝ፣ ኤአይ አርቲፊሻል ማለት ሰው ሰራሽ ማለት ነው። እውነት ያልሆነ ማለት ነው። ዋና ያልሆነ ማለት ነው። ኦሪጂናል ያልሆነ ማለት ነው። ኢትዮጵያ ድምቅ አርጋ የምታወራለት ሽንጧን ገትራ ኤአይ የምትልለት ጉዳይ ሰውን የሰራውና ያበጀው ትንፋሽም ያገባበት እግዚአብሔር ነው። እግዚአብሔርን የሚስተካከል ሰው መስራት አይቻልም። ዘፍጥረት 2:7 ላይ እግዚአብሔር አምላክን ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። ዘመኑ የባቢሎን ነው። የባቢሎን መጨረሻ ደግሞ ውድቀት ነው። በኤአይ የሚመኩ ኤአይን ወደ ሰማይ የሰቀሉ በኤአይ የሚኩራሩ ይወድቃሉ፣ ይወድቃሉ። ስሙኝ፣ ሰው ከእግዚአብሔር ጋር አስተካክላለሁ ፈጣሪ እኔ ነኝ ያለበት ዘመን ኤአይ የእግዚአብሔር ፈቃድ አይደለም፣ እንዲያውም ጠላት እንጂ። የሰው ልጅ ያለምን ኃያላን ጠቢባን ያነን ያሉ የፈጠሩትና ክቡር የሆነውን የሰው ልጅ ለመቆጣጠር ከጥቅም ውጪ ለማድረግ የሚሰራ ነው። ኤአይ እኮ አሁን ከሰው አይምሮ ከሰው ልጅ አይምሮ በላይ ነው። አሁን የእግዚአብሔር ስራ ላይ መድረስ አይቻልም። እናንተ ከእግዚአብሔር ስራ ከእግዚአብሔር የእጁ ስራ ውጤት ጋር ማንንም አናወዳድርም። ኤአይን አናወዳድርም። ኤአይ የሰው ሰራሽ ውጤት ነው። የእግዚአብሔርን ማንም አይስተካከለውም። የኔ ጌታ በላይ ነው። ሕያውነት የለውም፣ ስጋና ነፍስ የለውም። ነገር ግን በዓለም ላይ ገኗል፣ ብዙ ይወራለታል። የሚያመጣው መዘዝ አልታወቃቸውም። አሁን ባለ ኤአዮች ኢትዮጵያዬ ኤአይ አልሽ አይደል? አሁን መውደቂያሽን ነው እያፋጠንሽ ያለሽ። ስሙኝ፣ በቡድን ሆነው በእግዚአብሔር ላይ እየተማከሩ ነው። ልክ እንደ ባቢሎን ዘመን በዘፍጥረት 11:3 ላይ ከእግዚአብሔር ሐሳብና ፈቃድ ውጪ ተማከሩ ይላል። ሃሎ፣ ከእግዚአብሔር ሐሳብና ፈቃድ ውጪ ምክር እየተደረገ እየተሰራ ያለው ማን ነው ብትሉኝ ኤአይ ነው። እርስ በርሳቸውም ኑ አሉ፣ ተጠራሩ። ኃያላን ተጠራሩ። ኑ ጡብ እንስራ አሉ። ኑ ኤአይ እንስራ አሉ።
በሳትም እንተኩስ ተባባሉ። ጡቡም እንደ ድንጋይ ሆነላቸው፣ የምድር ዝፋት እንደ ጭቃ ሆነችላቸው። ከዛስ ቁጥር 4 ኑ ለኛ ከተማ እና ራሱ ወደ ሰማይ የሚደርስ ግንብ እንስራ፣ በምድር ላይ ሰንብተንም ስማችንን እናስጠራ አሉ። ኃያላን አገሮች ኢትዮጵያም አንዷን አጥልቅ ብላለች። በማያገባት በማይመለከተን ያለ ስፍራችን ኢትዮጵያ እየሄደችበት ያለ መንገድ ያለ ስፍራዋ ከእግዚአብሔር መንገድ ርቃ እነዚህ ኃያላን ሳይንቲስቶች ምናምኖች ተሰብስበው ሰው ሰራሽ ነገር ሲገነቡ አለሁ አለች ኢትዮጵያ አብራ። ኧረ እኛ ገና ነን። እኛው ከእግዚአብሔር ጋር ይሻለናል፣ ከእግዚአብሔር ጋር ይሻለናል። ብቅ አለች ኢትዮጵያ። ከዛስ አሁን በእኛ ዘመን የዓለም ኃያላንን የሚሉ የሚሰሩት ይሄንን ነው። ይሰበሰባሉ፣ ይማከራሉ። አሁን በዚህ በስዊዘርላንድ በዚህ ባለፈው ሳምንት ተሰብስበዋል ኃያላኖቹ። ኢትዮጵያም ወካዮቿን ልካለች። በዚህ ጨቤ ልረግጡ ትችላላችሁ። መንፈሳዊ አይን የሌለው ሰው፣ የእግዚአብሔርን ቃል የማያውቅ ሰው፣ ምን ሊመጣ እንዳለ ማይገምት ሰው ጨቤ ሊረግጥ ይችላል። አገር ያደገች በኤአይ ብሎ ኖ ጥፋት ነው፣ ጥፋት ነው። ከዛስ ይከማቻሉ፣ በእግዚአብሔር ላይ ይዶልታሉ፣ ግን ርቀው ሄዱ። ዓለም የገነባችሁ ሁሉ ፈራሽ ነው። እግዚአብሔር የገነባው ዘላለማዊ ነው። እግዚአብሔር የሰራው ሰው ዘላለማዊ ነው። ሰው የሰራው ሰው ፈራሽ ነው። ግድ የለም ተሰብሰቡ፣ ገንቡ፣ ግድ የለም። ከዛስ ይጠበቡ፣ እግዚአብሔር ቋንቋቸውን ይደባልቃል። ስለዚህም ስሟ ባቢሎን ተባለ፣ እግዚአብሔር በዚያ የምድር ቋንቋ ሁሉ ደባልቋልና። ከዚያም እግዚአብሔር በምድር ሁሉ ላይ እነርሱን በትኗቸዋል። የሉም እኮ እነ ባቢሎን የሉም እኮ። እነ ኤአይ እኮ አሁን በቅርብ አይኖሩም። ይበተናል፣ ኤአይ ይበተናል። የኔ ጌታ ይበትናል። ተጽፎልናል ወገኖቼ። እግዚአብሔር ከማደሪያ ሆኖ ሁሉን ያያል። በእግዚአብሔር ላይ እየተጠበቡ ሰው ሰራሽ ሰው እየሰሩ የሰውን ልጅ ከጥቅም ውጪ ለማድረግ ሮቦት እኮ አይከፈለው ምን አይለው አይደክመው አይበላ አይጠጣ አይተኛ ይሰራል። እኛስ ከጥቅም ውጪ ነን። ስሙኝ፣ አሁን ፕላናቸውን እነግራችኋለሁ። ስሙኝ። ዳቦ በልታ ያልጠገበች ኢትዮጵያ በኤአይ አንደኛ ነኝ እያለች መኮራራቷ ይገርማል። ህዝባችን ዳቦ በልቶ አልጠገበም እኮ እናንተ። ህዝባችን እኮ ተርቧል እዚህ ጋር እንዴ። መጀመሪያ ዳቦ አብሉ እንጂ፣ መጀመሪያ ዳቦ፣ መጀመሪያ ፍቅር፣ መጀመሪያ ሰላም። አምላኩን የሚፈራ ህዝብ ነበረ። ዛሬ አምላኩን የማይፈራ ህዝብ ነው። ሳይበላ በባዶ ሆዱ እንደምናደርግ ስትሉት እግዚአብሔር ይመስገን የሚል ህዝብ፣ እንግዳ ተቀባይ ህዝብ፣ ተካፍሎ የሚበላ ህዝብ ዛሬ ከእግዚአብሔር የተቀበለው ማንነቱን አጥቷል። ለምን? በገንዘብ የተነሳ፣ ለምን? በዘረኝነት የተነሳ፣ ለምን? እግዚአብሔርን ካለመፍራቱ የተነሳ፣ በኤአይ የተነሳ። ስሙኝ፣ እኔ በእውነት ነው የምላችሁ ያሰጋኛል። የኢትዮጵያ ህዝብ ወዴት እየሄደ እንዳለ እንዴት እንደተጨካከነ እኮ እናንተ ታውቃላችሁ። በገንዘብ እንዴት ራሱ እንደዞረ ታውቃላችሁ። አሁን እኮ እኔ አሁን ወደ ሀገር ቤት ብመጣ ከዛ በቃ ማን ነው የሚቀበለን በሰላም? ማን ነው ደህና ዋላችሁ ብሎ የእግዚአብሔር ፍቅር የሚያሳየው ማን ነው? ከባድ ነው ሀገር ቤት። አሁን ዝርፊያ አለ፣ ሌብነት አለ፣ ቀማኛነት አለ፣ ዘረኝነት አለ፣ መገዳደል አለ። ንገሩኝ እናንተ፣ ጭካኔ አለ። መጀመሪያ እዛ ላይ መስራት አይሻልም? ኤአይ ከምታመጡ ልጆቿን የምታስርብ ሀገር። ስሙኝ፣ ህዝቧን ውሃ በፈረቃ በ15 ቀን አንድ ጊዜ እየሰጠች ከተማዋን በፏፏቴ ማሸብረቅ። ኧረ እባካችሁ ተው። እኔ አይመቸኝም፣ ይቅርታ አድርጉልኝ። እኔ ነግራችኋለሁ፣ ኢትዮጵያ ንቂ፣ ፎቅሽን አሳምረሽ ህዝብሽ በረሃብ ቢንጫጫ እግዚአብሔር የሚያየው ህዝቡን ነው። ህዝቡን እያየ ነው እግዚአብሔር።
የህዝቡ መንገላታት እያየ ነው። ይሄ ደግሞ ግልጽ ነው። የኤአይ ዋና ዓላማ ልንገራችሁ። አሁን ተሰብስበው ያወጡት ዓላማ ልንገራችሁ። አንደኛ የኤአይ ዋና ዓላማ ሰውን በሮቦት ለመተካት። ይሄ ካላስደነገጣችሁ በፍጹም መንፈሳዊ አይን የላችሁም ማለት ነው። የህዝብ ቁጥር ለመቀነስ የእግዚአብሔርን ህዝብ ድሃውን ስሙኝ። ሁለተኛ የሰው ልጅን ባህሪና ማንነት መቀየር እግዚአብሔር ከሰራን ውጪ በአእምሯችን ሊጫወቱ ነው ምናምን ተክልባህል። አሁን ስሙኝ ባካችሁ። ሶስተኛ ዓለምን ሁሉ በአንድ አመራር ስር ጠቅልሎ ለመቆጣጠር መሪዎችን በሙሉ የዓለም የኔ የሚሉት የለም። ኢትዮጵያውን የኔ የምትለው ሊኖራት አይችልም። እዛ ውስጥ ከገባች በአንድ መንግስት ለማስተዳደርና በእነርሱ ቁጥጥር ስር ውስጥ አድርጎ መግዛት። ማንም የኔ ነው የሚለው ነገር እንዳይኖረው፣ እንደ ሀገር ድንበር እንዳይኖረን እየመጣ ያለውን ነው የምነግር ወገኔ። ወዴት እየሄድን እንዳለ እንኳን አንድ ሰው አላስተዋለም። አላስተውልም። የኢትዮጵያ ህዝብ ወደ ገደል በእነሱ ቁጥጥር ስር ሊያደርጉን ነው አሁን። አራተኛ በዲጂታል አይዲ በመጠቀም ሶሻል ሚዲያውን መቆጣጠር። ፕራይቬሲ የሚባል ነገር የለም። ገንዘብን ያውቁታል፣ መኖሪያህን ያውቁታል፣ ስትወጣ ያውቁሃል፣ ስትገባ ያውቁሃል፣ ስተኛ ያውቁሃል። ምን አለ ትንሽ ብንቆይ እንደው ከዚህ ጣጣ ምን አለ እንዲህ አይነት ነገር አሜሪካ ሌላ ቦታ ሲመጣ ሸሽተን ኢትዮጵያ ውስጥ ብንገባ። እዛ ደሳሳ ጎጆ ደህና ዋልሽ ልጄ ብለው የሚቀበሉ እናቶች እኮ የሉም አሁን። እናንተ እውነተኛ ፍቅር ያላቸው ቡና አፍልተው ቁጭ ብለው ፍቅር የሚያዋዩ እናቶች፣ አባቶች፣ አብሮ አደጎች የሚባሉት ነገር፣ ያ ሰፈር የሚባለው ነገር፣ መንደር የሚባለው ነገር የለም እኮ አሁን። የለም እኮ እናንተ ተወስዶብናል እኮ ሳናቅ። ኢትዮጵያዊ ማንነታችን ተወስዶብናል። ከእግዚአብሔር ያገኘነው በረከት ተወስዶብናል። ከእግዚአብሔር የተሰጠን ማንነታችን ተወስዶብናል። ኢትዮጵያ ውስጥ እኮ ፍቅር አይወራም እኮ ኢትዮጵያ ውስጥ። ገደለችው እኮ ነው ኢትዮጵያ ውስጥ እናንተ። አምስተኛ ምግባችንን መቆጣጠር። የውሸት ምግብ እንድንበላ አሁን በእርሻው በምናምን እየገቡብን። እርሻውን እኮ ወርሰዋል፣ አረቦቹ ወርሰዋል፣ ቢልጌት ወርሰዋል። ምናምን እየተከሉብን ምናምን ኬሚካል እየረጩብን። ይሄው የኢትዮጵያ ህዝብ በሽተኛ ሆነ። በሽተኛ፣ ኩላሊት በሽተኛ፣ ጉበት በሽተኛ። የኢትዮጵያ ህዝብ በሽተኛ ሆነ። ያቺ ንጹህ በቆሎ፣ ንጹህ ባቄላ፣ ንጹህ ሽምብራ ምን አለችን እናንተ? ለምን ባናድግ? ለምን ቅርት አይልም? ስድስተኛ አእምሯችን ውስጥ ፕሮግራማቸውን መትከል። ሰው ከማንነቱ ውጪ እንዲያስብ እየመጣ ነው ወገኔ። ኢትዮጵያ የተኮራራችበት። ኧረ እንደ ማንነታችን እንሁን ባካችሁ። ኧረ እንደ ኢትዮጵያዊነታችን እንሁን። ኧረ በራችንን ዘግተን የኔ መከራ ጊዜ እናሳልፍ። ኧረ ኢትዮጵያ መጠጊያ ትሁን፣ መሸሸጊያ ትሁን፣ ማምለጫ ትሁን። ኧረ ሮጠን ወደ ቤታችን እንምጣ። ኧረ ሀገር አለን ብለን እንምጣ። የህዝቡ ዋጋ እየከፈለ ነው። ትራምፕ ደገፈው ባለምው ተባለለ። ና ነው ዓለም ከሚያጨበጭብልህ እግዚአብሔር ጎሽ ቢልህ ታተርፋለህ፣ ህዝብም ታስመልጣለህ። የሚያስደነግጠው ነገር ደግሞ በዚህ በተሰበሰቡበት ፕሮግራም ላይ ኢትዮጵያ አለችበት። ያላቅም እኮ ቦታችን አይደለም፣ እኛ ስፍራችን አይደለም። ኢትዮጵያ ማደግ አለባት። አዎ ኢትዮጵያ ከዓለም ጋር በብልጽግናዋ ከፍ ማለት አለባት። አዎ ነገር ግን ከጨለማ ጋር እየተባበርን አይደለም። እግዚአብሔር ምንጩን ይፈልጋል። ወርልድ ኢኮኖሚ ፎረም የሚባለው ተሰባስበው ኢትዮጵያ ተሳትፋለች። ጎሽ እየተባለች ነው ኢትዮጵያ። በጣም በኩራት ከዓለም አጥፊዎች ጎን ተሰልፋለች ኢትዮጵያ። ኢትዮጵያ እንዴት ከነዚህ ሰዎች ጋር አበረች? እንደ ሀገር እንዴት ማንነታችን ረሳን?
እኔ የኢትዮጵያ ስፍራዋ ይሄ አይደለም እስከማቀው ድረስ እስከገባኝ ድረስ በኤአይ ወዳጆቿ በአየር ኃይሏ በፎቆቿ ታምናለች ኢትዮጵያውን መሳሪያ ጦር መሳሪያ ጀት መጣ ከእስራኤል አመጣች ጀት ወይ ደግሞ ከአረብ ሀገር አመጣች ኢትዮጵያዊው በሰማይ ላይ ኧረ እግዚአብሔር ነው የሚያድነው ንጉስ በሰራዊቱ ብዛት አይደንም ዝጋ ቃል አለኝ እንደውም መዝሙር 33:16 ንጉስ በሰራዊቱ ብዛት አይድንም ኃያልም በኃይሉ ብዛት አያመልጥም አየር ኃይሌ ምድር ጦሬ ድሮኔ ምናምን ይሄ እኮ ከእግዚአብሔር ሐሳብ ውጪ ነው የሚመካ በእግዚአብሔር ይመካ እዩልኝ መርቁልኝ ብላ የምትኩራራበት የጦር ጀት ሰብስባ ልክ እንዳለፉት ዘመናት ማለት ነው ምን አጠፉ ታዲያ እንትና በጣም የሚገርም መልእክት ነው ማስተላለፍላችሁ ለምን ብትሉኝ እግዚአብሔር በአንድም በሌላም ይናገራል ሰምቶ ግን መለወጥ የሰሚው ፋንታ ነው አሁን እንደ ሀገር መንገዳችንን ስተናል እንደ ቤተ ክርስቲያን ተኝተናል ብዙ ነገር የሚጠበቀው ከቤተ ክርስቲያን በተለይ ወንጌል በተለይ ደፍሮ ጥቁሩን ጥቁር ማለት መገሰጽ መቆጣት ማንም ይሁን ማንም በእግዚአብሔር ጉዳይ ላይ ዝም አለ ማለት ህዝብ ሲስት ህዝብ ሲወዘበዝ እንዴት ነው ዝም የምንለው እግዚአብሔር ግን በስራ ላይ ይህንን እመኑኝ ዝም አይልም ይነሳል እግዚአብሔር ለምን ለክብሩ ሲል ይነሳል ለትውልዱ ሲል ቀንቶ ይነሳል ስለዚህ ዛሬ መልእክቴ ጠቅለል ሲል እንደ ሀገር ለኢትዮጵያ እንጸልይ ኢትዮጵያ ከዚህ ከኤአይ አዙሪት እንድትወጣ ከሰው ሰራሽ ከጨለማ አካሄድ ከአርቲፊሻል ነገር ይሄ ከዓለምኛ ብልጭልጭ ነገር እንድትወጣና በህዝቧ ላይ ፍቅር ላይ ሰላም ላይ አብሮነት ላይ እንድታተኩር ዘረኝነት እንዲጠፋ እንድታተኩር እግዚአብሔርን ወደ መፍራት ትውልዱ እንዲመጣ ቤተክርስቲያን ተነስታ እንድትሰራ ይሄ ነው በእኛ ወቅት የሚያስፈልገው መልእክት ይሄ ነው ወገኖች ፍቅር ያሸንፋል እግዚአብሔር ደግሞ ፍቅር አይደል ፍቅር ያሸንፋል ኢየሱስ ጌታ ነው ወንጌልም ፍቅር ነው ስለዚህ በአንድ በሌላ ወንጌል ይሰበካል ጌታ ይረዳናል ኢየሱስ ጌታ ነው ሁሉ ለሱ ክብር ይዋል ተባረኩልኝ መልእክቴን ጨርሻለሁ ሼር እና ሰብስክራይብ አድርጉልኝ ሻሎም ሻሎም መልካም ምሽት መልካም ቀን ባይ ውድ ሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ